ልሰራ ነው። ማን ነው እሱ ራሱ? ስፖርት ቤት ነኝ። ስፖርት ቤት ነኝ። አታውቂው? አንዴ አግዙ። ሶፍ ትሰጣለህ። ተነስ። እኔ ጋር ቆይ እስኪ ምንድን ነው ይሄ ማለት ነገር? ምንድን ነው አንተ እንዴ ወንድ አይደለም እንዴ? ምን አሰማኝም እንዴ? ምንም ነገር የለም እያልኩ ነው። በቃ ቁጭ በል። ነገር የተፈጠረ ነው። ምን ማለት ነው የፈለከው አሁን? እሺ ምንድነው እዚህ ያለው? ምንድነው ያለው? ምንም የለም ያለው እዚህ በቃ ይኸው እያየሁ ነው። በቃ እቃ ነው። ሌላ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች ዛሬ እንግዲህ ወደ እናንተ የመጣ ነው በወንድሜ ጉዳይ ብዙ ነገሮች ችግር ውስጥ ያስገቡን ነገሮች ነበሩ። በወንድሜ ጉዳይ ላይ የተለያዩ ነገሮችን ለማድረግ ሞክረናል። አሁንም አላገኘነውም ማለት እሱን ለመፈለግ ዱካዎች አሉ። እሱን ለማግኘት አንዳንድ ያገኘናቸው ፍንጮች አሉ። እነሱን መሰረት አድርገን እንግዲህ ፍለጋችንን እያደረግን ነው ያለነው። የክሩ አባላት እንግዲህ ወንድሜን ለማግኘት ጥረት እያደረጉ ነው። በተለያየ አቅጣጫ በተለያየ ቦታ ወደ ክፍለ ሀገር ሳይቀር እንግዲህ እየፈለጉት ይገኛሉ። ስለ ወንድሜ አዲስ ነገር ሲኖር እንግዲህ ወደ እናንተ ይዘን እንመጣለን። ዛሬ ግን አንድ ለሀገራችን በጣም ትልቅ ስራ የሰራ አንድ ወጣት አርቲስት አለ። ከሱ ጋር የተወሰነ ቆይታ እናደርጋለን። ስለሱም እንደ ሚዲያ ባለሙያ ስለሱ ብዙ ያልተወራለት ግን በስራው እጅግ በጣም ያስደነቀን ወጣት ባለሙያ ነው። በጣም በርካታ ቻሌንጆችን ተቋቁሞ አሁን ላለበት ስኬት የደረሰው ወንድማችንን እንግዲህ ዛሬ ስለሱ የተለያዩ ቃለ መጠይቆችን እናደርጋለን። ለሱ ደግሞ የተለያዩ የጽሁፍ ወይም ደግሞ ለትውልድ የሚቀመጥ ዶክመንተሪ ስራዎችን ሰርተን ለማስቀመጥና ለቀጣይ ትውልድ እንዲተላለፍ ለማድረግ ዛሬ ከሱ ጋር ቆይተን ይኖራል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም ወንድሜ። ሰላም እንደምን አለ? እንዴት ነው? እግዚአብሔር ይመስገን አለን። ስለአንተ ብዙ ሰምተናል፣ ግን እንደ ስምህ በጣም በርካታ ሽልማቶችን አግኝተሃል። እንዴት ነው? ስለአንተ ዛሬ ብዙ ነገሮች እናወራለን። ህዝብ ጋር ያልደረሰ ነገር ግን አንተ ጋር ብቻ ያሉ ነገሮችን ትነግረናለህ። ከዛኛ ደግሞ በተለያየ መንገድ ለአድናቂዎች እናስተላልፋለን። መጀመሪያ ግን እስኪ ራስን አስተዋውቀን ለእኛም ለቤተሰቦቻችን። መልካም። አርቲስት አለልኝ ይባላሉ። ያው በአርቱ ዙሪያ ነው እየሰራው ያለሁኝ። የተለያዩ የኪነ ጥበብ ስራዎችን እሰራለሁ። ያው በዋነኝነት የትወና ስራ በጣም በርካታ ፊልሞችና ቲያትሮችን ሰርቻለሁ። ያው እንደምታውቃቸው አብዛኛዎችም ያው ከህዝቡ የደረሱ ታዋቂነትና የተረፉልኝ ናቸው። ከዛ ውጭ ደግሞ በማስታወቂያዎች አንዳንድ ማስታወቂያዎች ላይ ሰርቻለሁ። እነሱም እንዲሁ ምርቶችን በደንብ በማስታወቂ አብዛኛው እንድሰራላቸው በየጊዜው ይፈልጋሉና ማስታወቂያዎችም ላይ እሳተፋለሁ። ያው ማህበረሰብ አቀፍ ስራዎችም አንዳንዴ ሲኖሩ እየተገኘው የራሴ እና አንዳንድ የማህበረሰብ ስራዎች እሰራለሁ፣ አግዛለሁ እና በተባልኩበት ነገሮች መልእክት ማስተላለፍም ሲባል አንዳንድ ነገሮች ያው እኛን አይተው ከኋላ ወጣቶችም ትላልቅ ሰዎችም ማገዝ የሚችሉ ሰዎች በአንዳንድ በጎ ስራዎችም ማህበረሰብ አቀፍ ስራዎችም እሰራለሁ እና ያው እውቅናዬንም አሁን ላይ እንዳየው ነው ብዙ ሽልማቶችም ይዞልኝ መጥቷል። ያው የኔ ብቻ ጥረትም አይደለም፣ ያው ከኋላ ደግሞ በስራ በርታ ይዞ የሚል ደግሞ ባለቤቴ ደግሞ አለች። የሷም ጥረት ደግሞ አለው በዚህ ስኬት እንደደርስ። መቼም ከጀርባ የሆነ አካል ሳይኖር ይገኛል ብዬ አላስብም። እውነት ነው። መቼም በስራ ላይ ስኬታማ ስትሆን ነገሮችን ሚስጥር ታደርጋለህ። ለምንድን ነው? ስለ ባለቤትህ ብዙ ጊዜ ነገሮችን ሚስጥር ታደርጋለህ። ለምንድን ነው? ያው እንዳገባው ከታወቀ እዛ ውጭ ያለው ነገር ብዙም አስፈላጊ አይደለም ብዬ አስባለሁ። ምክንያቱም አንዳንዴ በዝነኛ ስትሆን ብዙ ነገርን ስታወጣ ያው በዛው ልክ ደግሞ ብዙ መጥፎ ነገሮች የምትላቸው ነገሮች ደግሞ የማይከሰቱበት ነገር የለም። ያው አንዴ ስማችን ስለወጣና በተለይ ከኔ ውጭ ሌሎች የቤተሰቤ ታሪክ ብዙም እንዲወጣ አልፈልግም። ግን ያው ከዚህ ስኬት ጀርባ እሷ ስላለች ነው በዛው እንዲታወቅ ነው እንጂ እዛው ውጭ ያለውን ነገር እንኳን ብዙም እንዲል አልፈልግም። የስኬት ሚስጥር ምንድነው ብለህ ታስባለህ? ያው የስኬት ሚስጥር እንግዲህ ጠንክሮ መስራት፣ ሙያውንም መውደዴ። ከዛ ውጭ ያው በሰዓቱ ብዙ ስራዎችንም ስለሰራው በቃ ከትንሽ ጀምሬ ነው የምንቃቸው ስራዎች የሉ
ግን ያው እምነት ነበረኝ ከፍ እንደምል እና ከዛ ውጭ ደግሞ በቃ ቤት ሰላም ሲሆን የተረጋጋ ነገር ስትኖር አጋዥ ደግሞ ከጀርባ ይዞ በርታ የሚል ሰው ካገኘ ለስኬት የማትበቃበት ነገር የለምና ጠንክሬ በመስራት ነው እዚህ ደረስኩት። ጥሩ ነው። ያው ብዙ ጊዜ ወጣት ስትሆን በተለይ አርቱ ህይወት ለመቋቋም የግዴታ ሌሎች ሰዎች እገዛ ያስፈልጋሉ። በጣም ከባለቤት ውጭ ሌሎች ያገዙ አንተን የተባበሩ ለምሳሌ ወደ እውቅናው ስትመጣ ካንተ ጎን የሆኑ ሰዎች ይኖራሉ? አዎ አሉ በሚገባ ጓደኞቼ፣ በተለይ የሙያ አጋሮቼ እንዳልኩ ከባለቤቴ ቀጣይ ደግሞ እነሱ ናቸው አይዞ በርታ እያሉ ስራዎችም ሲመጡ አሳይን የሚያደርጉኝ ለሽልማትም እጩ ሲሆን በተለይ አንዳንድ የድምጽ የሚፈልጉ በቁጥሮች ያው የድምጽ መበላለጥ ስለሚኖር አንዳንዴ ጓደኞቼ ናቸው እያስተባበሩ ሽልማቶቹ ወደኔ እንዲመጡ ለፍቷል፣ በጣም ብዙ ነገሮችን ሰርቷል ብለው ሽልማቶቹ ይገባዋል በሚል በቃ ድምጾችን እያሰባሰቡ ከፍ እንድልምና እንዲሁም ትላልቅ ስራዎች ሲመጡ ወደኔ እሱ ይሰራዋል እሱ ይወጣዋል እያሉ የሚያግዙኝ ብዙ በሙያዎች ያሉ ጓደኞቼ አሉ። ያን እነሱ ጥረት የማይሆን ነገር ነው። ስለ ድምጽ ስታነሳ በጣም የሚደንቀኝ አንድ ነገር አለና በዳኝነት አብዛኛው ጊዜ ተሸንፈ ምናምን ማለት በቁጥር ብልጫው ከፍ ብሎ ተሸንፋል ምናምን ሲባል በህዝብ ድምጽ ወይ በሆነ መንገድ አሸንፈ ይገኛል ማለት ያው ታውቃለህ ሙያው ላይ አንተን እንትን የሚፎካከሩ የተለያዩ ባለሙያዎች አሉና ተሸነፍክ ሲባል አሸንፈ ማሳየት ሚስጥር ምንድነው? በጣም ነው ግራ የሚገባኝ። ብዙ ጊዜ ለራሴም እጠይቃለሁና ሰው ሁሉ በዚህማ በቃ አለልኝ ያነሳውን ባሆኑ ምናምን ሲባል ድንገት ሄደ ምናምን እንትን ትላለህ። ይሄ ነገር ትንሽ ግራ ያጋባል። እስኪ ግልጽ አድርግልኝ በዛው ከተገናኘን አይቀር። ያው እንዳልኩ ነው አንዳንዴ በስራዎች መሃል ብዙ ተፎካካሪ አለ፣ ብዙ ሰዎች አሉና እኔም በተለይ አንድ ሁለቴ ያልጠበቅኩት ቁጥር ማለት የኔ ዝቅ ያለበት ምናምን ጊዜ ነበርና እነሱ ደግሞ በጣም ከፍ ብለው እያሉ ነበር። ግን አላቅም ጊዜ ለታምር ደግሞ 11ኛው ሰዓት ላይ በምን እንትን እንደሚቀየር ለኔ ራሱ ገረም ማለት እኔም ራሱ በቃ ሳይው በቃ አሁን አላሸንፍም ሁለተኛ ሶስተኛን መውጣ ብዬ በቃ ለዩናቱ በጣም ነው እንደዛ አይነት ነገር። ግን እኔ ሲም የሚጠራበት ሰዓት አለ እና እኔ ደነግጣለሁ። በቃ እኔ ከእግዚአብሔር ተአምር ውጪ መቼም እንደየንተን እያየኸው ነው በቃ ሁኔታዎች በቃ አይ ዛሬ ተሸንፊያለሁ ብዬ ሊሄድ ስም የኔ ሲም ይጠራ ከድንገት ተአምር ነው። በቃ እኔ እግዚአብሔር ስራውን ሰራ ብዬ ነው ማልፈው። በቃ ሌላ ምንም ልል አልችልም። ቀረቤታ በጣም ያስደንቀኛል። አሁን ስላልከው ነገር ምን አላማኝ ነው? በጣም አማኝ ነኝ፣ 100% አማኝ ነኝ። በቃ በፈጣሪ ስለ ያው ብዙ ነገሮችን ስተት ምንም ያው ትሰራለህ እንደ ሰው መቼ አሰራ የለም። ግን በእኔ ጉልበት ነው ያመጣሁት፣ በእኔ ጉልበት ነው እዚህ ደረስኩት፣ በእኔ እንትን ነው ልልህ ግን አልችልም። በታሪክ ፈጣሪ ከጀርባ ስራው እንደሚሰራ አውቃለሁ። እሱ ነው ለዚህ የሚያደርሰኝ በዛ ነውና 100% ነው ማመን። እስኪ ምናልባት በህይወት መንገድ ላይ የደረሰበት ቻሌንጅ የደረሰበት ጉዳት ያው መቼም ወደቅ መነሳት ይኖራል እና ደግሞ ወርቀ የተነሳበት አጋጣሚ አለ ብለህ ታስባለህ? አዎ መቼስ በህይወት አጋጣሚ በአንድ ጊዜ ወደ ስኬት ወይም ከፍ አትልም ማለት በተለይ ኪነ ጥበቡ ደግሞ በጣም አድካሚ ነው። ስትገባ ለውጥ ያመጣል ወይ ማና የሚለውን ነገር ገና ሲጀምረው በጣም አስቸጋሪ ነው። ብዙ አመታትን የሚፈጅበት አይነት ነው። በሌላ ሙያ ብትገባ ምናልባት በ2 በ3 አመት የሆነ ስኬት ላይ ደርስ ይችላል። ኪነ ጥበቡ ግን በአንድ ጊዜ ከፍ ያደርግ። ግን መጀመሪያ ገና ስገባ ምናምን በቃ ብዙም ለውጥ አይታየኝም ነበር። አሁን በዚህ ሙያ ነው ከፍ ብዬ ምናምን ነገሮችን ለውጪ የተሻለ ለራሴም ለቤተሰቦችም ለሀገርም እሰራለሁ ብዬ አስባለሁ ነበርና ቻሌንጆች ነበሩ። የሰው ማቀባበሉ ስለ አርት ስለ ኪነ ጥበብ ያለው ሁኔታ ብዙም አልነበረምና በቃ እየተመናታው ነው ነበር የሆነ ጊዜ ስራውን ስሰራው ነበር። ግን በቃ ሽልማት ሲጀምር ብሩም ከፍ እያለ ሲመጣ እንዲሁም ለሀገርም በቃ እየሰረመውን ሰው በቃ ውጭ ላይ ሲወጣ በቃ ተሳቅቄ ነው የማያውቀኝ ሰው የለም ምንም አይነት ሰው የለም ምናምንና ከዛ ደግሞ በቃ ስለ ሀገር ደግሞ አንዳንድ ጉዳዮች ሲመጡ ስሳተፍ ምን ስል ኦኬ ለካ ኪነ ጥበብም እንደዚህ ለሀገር
የሆነ ውለታ ታመጣለች የሚል እንጂ የሆነ ሰዓት ላይ ተቸግረን ነበር። ምንም ማለት ነው በቃ ስራው እንደዚህ ነው፣ ስም ብቻ ነው የሚያመጣልኝ፣ ሌላ ነገር ለውጥ አላመጣም ብዬ ነበርና እነዛን ቻሌንጆች እግዚአብሔር ጋር አልፌ ለዚህ ጊዜ ደርሻለሁ ማለት ነው። ደስ ይላል፣ በጣም ደስ ይላል። ከምታገኛቸው ስኬቶች አንጻር ቤትህን ሳየው ያን ያህል አንተን ይመጥናል ብዬ አላስብም። ከገቢዎች አንጻር ምናልባት ይሄ ሌሎቹ እንደሚታሙት ሱስ ምናምን አለብህ የተለየ ነገር ገንዘብ የምታጠፋበት መንገድ? ምክንያቱም በርካታ ጊዜ አብዛኛው ሰው የሚሰናክለው በሱስ ነው እና አንተ ደግሞ ከሽልማቶች አንጻር፣ ከስራዎች አንጻር፣ ከተወዳጅነትም አንጻር ስራዎች አንተ የነካቸው ነገሮች በሙሉ ጥሩ ናቸውና ከዚህ የተሻለ ቤት መኖር ነበረብህ ብዬ አስባለሁ። እና ምንድን ነው እስኪ ስለዚህ ነገር ግልጽ አድርግልኝ። ሱስ ምናምን እንኳን የለብኝም፣ ግን ብዙ እንደዚህ ድምቅ ብሎ መታየት ግን አልፈልግም። አንዳንድ ቦታዎች ትታያለህ። ያው ቦታዎችን ነው እንጂ እኔ ቤቴ ላይ ብዙ እንደዚህ አካብቼ በቃ የአርቲስት ቤት እኮ እንደዚህ ነው፣ ከቤት እኮ እንደዛ ነውና እንድባል ብዙ ከሰው አይን ውስጥ መግባትን አልፈልግም። እሰራለሁ ምን አለው እንዳልከው ያው ዝናዬ ምን ከፍ ያለ ነው፣ ግን በዚህ ስሜት አይሰጠኝም። በቃ እቺ ባለችን ነገር ለኔው ለባለቤቴ የምትበቃን ህይወት ናት። ከዚህ በላይ ሌላ ነገር ወይ ፉክክር መግባት ወይ ጤነኛ ያልሆነ ነገር ነው እንጂ እኔ እንኳን ሱስ ኑሮብኝ አይደለም። በቃ የምሰራውንም አጠራቅማለሁ፣ ማገዝ ያለብኝንም ቤተሰቦችንም እንዲሁም እንደ ሀገርም የበጎ ስራዎች ላይም ስለምሳተፍ እነሱ ነገሮችንም እሰራለሁና በዛ እያገዝኩ በቃችን ኑሮዬ ተመስገን ብዬ እየኖርኩ እገኛለሁ። ደስ ይላል በጣም ያው ከአንተ ጋር በመገናኘቴ እኔ ራሱ እድለኛ ነኝ መስለኝ ነገር። ለምን እድለኛ ነኝ እንዳልኩ ታውቃለህ? በወጣትነት እንደዚህ አይነት እውቅናዎችን ማግኘት፣ ጠንካራ መሆን፣ ከፈጣሪ ጋር ቅርብ መሆን፣ ነገሮችን ለማሳካት በጣም ጥረት ማድረግ። ብዙ ጊዜ ጥረው ያልተሳካላቸው ሰዎች አሉና ጥረት እስከምን ድረስ የሚለው ነገር አንተ ጋር ያየን ይመስለኛል እና በሚገባ ከአንተ ጋር ጥሩ ቆይታ እያደረግን ነው። ሌላ አንድ ጥያቄ ልጠይቅህና ከባለቤት ጋር ያለ እንዴት ነው? እንዴት ወደ ትዳር ገባችሁ? እስኪ ምክንያቱም ያው እስከ ቅርብ ጊዜ ድረስ ከአንተ በጣም የቅርብ የሚባሉ ጓደኞች አውቃቸዋለሁ። ከነሱ ጋር ስናወራ ከባለቤት ጋር ያናለ ጠበቀ ለትዳር የሚያደርስ ነገር ሳይኖራችሁ እንደተጋባችሁ ነው የነገሩኝ። ይሄ ከምን አንጻር ነው? ያው ጓደኞችም እንደነገሩ ነው፣ ግን እንዳልኩ ብዙ የህይወቴን ደብቄ ነው የምኖረው። ብዙ እንደዚህ ሀላል እንዲወጣ አልፈልግም እና ጓደኛዬ ጋርም ያው በዚሁ ሙያ ሆኖ ግን እሷ ያው ስለምታየኝ ምናምን ስለምታደንቀኝ ምናምን እንዲሁ ድንገት የሆነ ካፌ ላይ ሻይ ቡና እያልኩ ነው በቃ አርቲስት አለልኝ ነው ምናምን ብላኝ ተዋወቅን። ስልክ ተራውጠን ምናምን በቃ ተለያየን። ከዛ እንደቀላል ነው በቃ እኔም ብቸኝነቱ ምናምን ተስላለኝ ብዙም አልቆየንም በጓደኝነት የተወሰነና ያው እንግዲህ ባለቤቴ ጋር ስንገናኝ ካፌ ላይ ነው ተገናኘነው። ሻይ ቡና እያልኩ ምናምን ነበርና ድንገት መጥታ አርቲስት አለልኝ ነው ምናምን አለችኝ። ያው አርቲስት አለልኝ ሰላም ነው በጣም ማደንቅ ምናምን አለችኝ። እሺ አመሰግናለሁ ምናምን ብዬ ተዋወቅን። ስልክ ተለዋወጥን፣ ተለያየን ማለት ነው። ያው ከአንዳንድ እያወራን ምናምን ያው መግባባት ነበረው። ግን ያው የሆነ ነገር ደስ ስላለኝ በሷ ቃል ትዳር ትሆናኛለች ብዬ አሰብኩኝ እና ብዙም ጊዜ አልፈጀውም ወደ ትዳር ለመግባት። የሆነም ብቸኝነት ምናምን ስለደበረኝ ቶሎ ወደ ትዳሩ ገብቶ በቃ አጋዥን ማግኘት፣ ምክንያቱም ስራውም ደግሞ እየጨመረብኝ ስለመጣ አጋዥና ምን ያስፈልገኛል አይዞ በርታ የሚልና በቃ በዚህ ጉዳይ ያወራንበት። እሷም እንደዚህ አይነት ፍላጎት ነበራት። ብዙም አልቆየንም በጓደኝነት በጣም ጥቂት ጊዜያቶች ነው የቆየ። ከዛ በኋላ ወደ ትዳሩ አብረን ወደ መኖር ጀመርንና ምርጥ ሚስት ናት። ከኋላ ጀግና የሆነች እኔን በቃ ወደ ማጀገን ወደ ምን ይገባች እገምታለሁ። በዛ እስኪ ሙያዊ የሆኑ ጥያቄዎች ልጠይቀህ ነው። ሙያህ ላይ ታማኝ ነው ብለው እንደሚያስቡት ሁሉ ሌባ ነው ዘራፊ ነው የሚሉት ሰዎችም አሉ። የህዝብ ቀልብ ብዙ ሰዎች በጣም በርካታ ስራዎችን ሰርተው ያላገኙትን ነገሮች አንተ በጣም በድንገት ታገኛቸዋለህ ነው። ከዛ አንፃር ሰዎች ማለት ሁሉ ጊዜ ጥያቄ ያነሳሉ ምናምን አንድ እርምጃ ስትቀድማቸው ምናምን እሱ እንደዚህ አድርጎ ነው በገንዘብ ነው በዚህ ነው የሚሉ ሰዎች አሉና ለእነዚህ ሰዎች የምትሰጠው ምላሽ ምንድነው?
ለነዚህ ሰዎች እንግዲህ የሚሰጣቸው ምላሽ አሁን እንግዲህ ነገር ያገኙት እግዚአብሔር ነው። ከዛ ውጭ ያው ስሜ እንዳልኩ ገናና ነውና በመጥፎም በጥሩም ልነሳ እችላለሁ። ብዙ ደግሞ ተቀናቃኝ አለኝ። በዛው ልክ የሚወደኝም እንዳለ ሆኖ ተቀናቃኝ በኔ ስራ የሚቀና ምን የሚል አለ። ስለዚህ ሐሰተኛ መረጃዎችን እንደዚህ ነው ሊያወጣልኝ ይችላል። ምክንያቱም ከዛ ሙያ ብቻ ነው። አዎ ከዛ ውጭ እኔ እንዳልኩ ነው፣ በፈጣሪ ነው፣ በስራዬ ነው። ተደጋጋሚ ሲሆኑ እንደዚህ አይነት ነገሮች ተደጋጋሚ ሲሆኑ መቼም ዝም ብሎ አይደለም አይደለ? እና ደግሞ የነገሮች መደጋገም ደግሞ እውነትነት ሊኖራቸው የሚችልበት መንገድ አለ። ስለዚህ ይሄን ነገር እንዴት ነው አንተ ምላሽ የምትሰጥበት መንገድ? ይሄ እኔ ጋር አርቲስት አለልኝ የሆነ ግራ የሚያጋባ ነገሮች አሉ እዚህ ቤት ውስጥ። ምንድነው የተፈጠረ? ምንም የሚያጋባ ነገር እኮ የለም። ምን የተለየ ነገር የለም። በቃ ድመቷ ነች አልኩ። ድመቷ ናት የጣለችው። እኔ አይቻት ነው የመጣው። አንተ ችግር የለውም ምንም የተፈጠረ ነገር። መቼ ገባህ ወደ ውስጥ? አልገባህም እኮ። በቃ አይቼው መጣሁ። እንዴ ቤቴን ማውቀው ነኝ። አንተ ታውቀዋለህ እንዴ ቤቴን? አታውቀውም አይደል? ስለዚህ ካላወቀው ለምን ትጠይቀኛለህ? እኔ ባልኩ ነገር እንደዛ ማለት ነው። እየጮህኩብኝ ነው። ጥያቄ እኮ ነው የጠየቁት። በቃ እኔም እኮ እየመለስኩልህ ነው። እንደዛ ብትሰማኝ ምን ችግር አለ? ምንም ድመት ድምጽ አይሰማኝም ማለት ከየት ተነስቶ እንደዛ ነጫት የሚሰማው? እና ማን ሊሆን ይችላል? ማንም እኮ የለም እያልኩ ነው አይደል? እሺ ለምንድነው እንዳልገባ እንዴ? ምን ታረጋለህ? የኔ ቤት እኮ ነው ይሄ። ከዛ ውጭ እኔ ድመት ናት ካልኩ አንተ ምን ታረጋለህ? ማለት ብገባ ችግር አለው? ቼክ ባድርገው አይቻልም። ምንም አይነት ድመት የለም። ምን ታረጋለኛለህ? እኔ ጋር አንተ አሁን እዚህ ገብተህ ድመት አለች እያልኩ ነው። ድመት ያለች ቤት እንዴት አትኖርም? እሺ አንተ ገብተህ ምን አደረክ? በቃ እኔ አየኋት። በቃ ችግር የለውም። ዕቃ ነው የሚሰበር ዕቃ አይደለም። ደግሞ እንትን ያደረገችው ብረት ድስት ምናምን በቃ ሌላ ነገር የለም እኮ። ብዙም አታካብዱ። በቃ ቀለል አድርገው። ሌላ ነገር ልጠይቀኝ የመጣ ነው? ስለ ቤቴ ጓዳ ልጠይቀኝ የመጣ ማለት ስለ እኔ ህይወት ታሪክ መሰለኝ አይደል ታወራ የመጣ እኮ ይሄ። ስለዚህ ምን ማለት ነው ታዲያ? አንዴ በጣም አጥብቃ ጠየቀኝ ስለ ቤቴ ተወዋ። ወደ ቀጣያችን ምን ነበረሽ? ቀጣይ ምንድን ነበር የምትፈልገው? ደህና ነህ? ግን እኔ ደህና ነኝ። ምን ነው እዚህ በላይ ደስተኝነት አለ? እዚህ በላይ ደህናነት አለ? አርቲስት አለልኝ አልተረጋጋም። ኧረ እኔ ደህና ነኝ። እንዴ አትርሳው እንጂ አርቲስት እኮ ነኝ። እንዴ አርቲስት እኮ ነኝ፣ አትርሳው። እና እየረሳሁ አርቲስት ደግሞ እንደምታውቀው የእንቅስቃሴ ችግር የለበት፣ የምንም ችግር የለበትም። ምንድነው እየሰማኝ ነው አይደል? የምን ችግር የለም ከሆነ ቦታ ምንም ችግር የለም። ቆይ እስኪ ምንድነው ይሄ ማለት ነገር? ምንድነው አንተ እንዴ ወንድ አይደለም እንዴ? ምንድነው እንደዚህ መሆን? አረ የሆነ ድምጽ አለ። ምንድነው? በቃ ድመቷ ናት። በቃ የሆነ ምግብ ስላለ ነው። ምግብ ምናምን ስላለ ሌላ ነገር ምንም አይነት ድመት እያየሁ አይደል? ምን አሰማኝም እንዴ? ምንም ነገር የለም እያልኩ ነው። በቃ ቁጭ በል ችግር የለውም። ይኸውልህ ገብተን ቼክ እናድርገው። ችግር አትገባም። እዛ ሁን በቃ ሰላም። ምንድነው አንተ እንደዚህ ነገር የተፈጠረ ነው? ምን ማለት ነው የፈለከው አሁን? እሺ ገብተን እንየው። እሺ ምንም ከሌለ ሁለተኛ ጊዜ አረፈ። ለምንድን ነው የማርፈው? የመጣው ሌላ ነገር ነው አይደል? እኔ ልጠይቀኝ ነው የመጣው እኮ ቤት ውስጥ የሆነ የሚረብሽ ነገር ችግር የለውም። እኔ ድመቷን አስኬዳታል። እሺ ግባና ቼክ አድርጋችሁ አረፈ። ለወንድሜ እኔ ልጠይቀኝ አይደል የመጣው? አረፈ። በሽ ሂድ። እኔ እመጣለሁ። ቁጭ አይቻት መጣ። እኔ አባረሪያት እመጣለሁ። ምንድነው እዚህ ያለው? ምንድነው እዚህ ያለው? ምንድነው ያለው? ምንም የለም ያለው እዚህ በቃ ይኸው እያየሁ ነው። በቃ ዕቃ ነው ሌላ እኮ ይኸውልህ ዕቃ ማን ጣለው ታዲያ? እዚህ ውስጥ በቃ ድመቷ ናት እያያት ነው። በቃ ሌላ ነገር ምንም ድመት ለቤት አለ ድመት በቃ ሄዳለች፣ ወጣለች። ወጣለች እኮ እንዳለ ወጣለች። ምን አለ ብትሰማኝ? የት አለ ድመት? እዚህ ጋር ወጣለች። በቃ ወጣለች እያልኩ አይደል እንዴ? አትጩሃ መጀመሪያ። በቃ ለምንድን ነው የማትሰማኝ? እስኪ ድመት አለ የት አለ? እዚህ ወጣለች። በቃ ሄዳለች። በቃ ወጣልኝ። በቃ ምንድነው እንደዚህ ቤቴን ልትረብሸው እንደ መጣ? ድመቷ ቤት ሄደች። በቃ ችግር የለውም። ምን አገባህ? ድመት እንኳን ነገር እዚህ ቤት ሌላ ነገር ካለ ብትናገር። በቃ አላርፍም። ለሆነ ነገር እዚህ ቤት ውጣ። በቃ ውጣ። አልወጣም። ምን ልታደርግ ነው የመጣ? ስለኔማ አይደለም ልታወራ የመጣ። ናሽ ቁጭ በል ና ቁጭ በል። እሺ አሁን አልቀበጠም። ቁጭ ናት። ጭራሽ በቤት የመጣ ታዘኝ ነው እኮ። ምንድነው የተፈጠረ ያለ? ምንም አልተፈጠረም። ምን አለ አረፍ ብት። ደህና ነህ ግን? እኔማ ደህና ነኝ። ጤነኛ ነህ? እግዚአብሔር ይመስገን ጤነኛ ነኝ። ድመት ውስጥ የለም። አረፍ ሄዳለች። አባረታለሁ ብያለሁ። ቤት ሄደች። እናንተ እዚህ ሳሎን ነን፣ መኝታ ቤት ሌላ መውጫ የለም። እንዳየው በቃ ቀዳዳውን ፈልጋም ሆነ ምን ፈልጋ ሆነ ሄደች። እንግዲህ አይተዋል። ማን አለ? ምን አየ? ሰው የለም። በቃ ተረጋጋ ነው። ወደ ቀጣዩ ሰር እንትናችን ሄድ።
ምንድነው እንደዚህ ላበላ ሆነሃል? ምንድነው የተፈጠረው? ቆይ እሱም ይበርዳል። ለድመት ነው እንደዚህ ላበላ ይበርዳል። እሱም እያልኩ ነው። ምን አለ ብትሰማ ለድመት ነው ወይስ ጠረርጓል እኮ? ለምንድን ነው እንደዚህ? ድመት ከሆነች ለምን እንደዚህ ሆንክ? የምርም ድመት ከሆነች ለምን እንዳልገባ ይፈለግከው? በቃ ገብታ አየው አይደል? አትግባ እያልኩ ገብታ አየው። የተለየ ነገር የለም እኮ ውስጥ የነበረ ባህሪ ልክ አይደለም። እሺ ይኸውልህ ተረጋጋና የተፈጠረውን ነገር እኔ ደህና ነኝ እያልኩ ነው። ድመት ይሄ ሁሉ ከአንዴም ሁለቴ ድመት ይሄ ሁሉ ጫጫታ ልትፈጥር አትችልም። ችግር የለውም ድመት እኮ ናት እንዴ። ኧረ ተረጋጋ። እውነት እኔ እንደዚህ ከበድ ታደርገዋለህ ብዬም አላሰብኩም ነበር። ይሄ ምን አላት? በጣም እኮ ቀላል ነገር ነው። ምንድነው ቀላል? ከቤት ተረብሽ አታውቅም? አይጥ ድመት ምናምን እንደዚህ ረብሽ አላውቅም። በቃ አዲስ ነገር ነው። በቃ ሰምተሃል። በቃ ችግር የለውም። እቺን እንለፋት በቃ አትጨነቅ። ብዙ እኔ ደህና ነኝ እንደምታየኝ። እሺ ተረብሻል በጣም። እኔ አልተረበሽኩም ደህና ነኝ እንጂ። አንዴ ውጭ ሁን እስኪ አንዴ ውጭ። ለምን እወጣለሁ እንዴ? እንግዳ አስቀምጬ። እንግዳ እኮ ክብር እኮ ነው። ከቤት እንዴት እወጣለሁ እኔ? እሺ ቁጭ በል። እሺ እኔማ እቀመጣለሁ። አንተ ግን ደህና ነህ? እኔ ደህና ነኝ አይደለም? ደህና እኔ ደህና ነኝ። ከዚህ በላይ ጤንነት አለ? እያወራኝ ደህና ነኝ ያው እኮ የተቀያየርክ ነው። ምንም የተቀየረ ነገር የለም። እርግጠኛ ነህ? ደህና ነህ? በጣም እርግጠኛ ሆኜ ነው የምነግርህ። እኔ ደህና ነኝ። ከዚህ በላይ እንዴት አይነት እስኪ ደህና ትፈልጋለህ? ማለት ንባቡ ምናምን አናት ላይ ወጥቶ እንዳይሆን። ኧረ እኔ ደህና ነኝ። የሥራ መጨናነቅ ምንም ቢኖርም እናስኬደዋለን። አስኬደዋለሁ። ያው ተመስገን አስኬደዋለሁ። ለምንድን ነው ታዲያ የምትደናገጠው? ከመሬት ተነሳ። ኧረ ምን አስደናግጠኝ? ምን ተፈጥሮ ምን ሆኜ እንዲህ እንደምታይኝ ደህና ነኝ አይደለሁም እንዴ? አይደለም ደህና አይደለሁም? ምንም አይደለም። ደህና እንዴ? እንዴት ነው የምታይኝ ታዲያ? ደህና ካልሆንኩ እንዴት ላወራ እችላለሁ? አሁንም ድምፅ እየሰማሁ ነው። በቃ አዲስ ነገር የተፈጠረ እኮ ነገር የለም። ምንድን ነው የምሰማው ድምፅ? ምንም የተፈጠረ ነገር የለም አልኩህ እኮ። አሰማኝም እንዴ? ድመቷ ወጣች አላልክም እንዴ? በቃ ወጣች፣ እሷ ነች። በቃ ከዛ ውጭ ምን አለ? ተመለሰች። በቃ ሌላ ነገር ምንም የለው። ምንድነው የተፈጠረ ያለው? ቆይ ለምን ደግሞ አታስረዳኝ? እኔ ምኑን ላስረዳ? እስኪ እንግዲህ ከዚህ በላይ ምኑን ላስረዳ? አንተ ካልተረዳኝ እኔ ያለውን ነገር ካልነገርኩ። እሺ የሆነ የሚረብሽ ነገር አለ እዚህ? የለም ምንም። አሁን አንተ እየተረበሽክ ያለው አንተ ነህ። እኔ እኮ ደህና ነኝ እንደምትይ። እሺ አልሰማሁም። ጆሮን ለሶስተኛ ጊዜ እኮ ነው ሲፈጠር። የተለመደ ነው እያልኩ ነው። ምኑ ነው የተለመደ? በቃ ይሄ ድመት ምናምን ዕቃ መጣመጣሉ የተለመደ ነው። ማን ነው የሚጥለው? ራሷ ናት ድመቷ። በቃ ይሄን ምግብ ሰጥቷት ምናምን በቃ ለምንድን ነው ማናገኛት? ምስውር ናት። ምን ታደርግልሃለች እንስሷ እንዴ? የሚረብሸውን ነገር ማወቅ አለብን። ችግር የለውም። እኔ ያልተጨነቅኩ አንተ ምንም እዚህ መጠህ የምታስጨንቀኝ? እሺ አንዴ ልቆ። አይቻልም። እሺ ድጋሚ ካለች እናት። አይቻልም። ድጋሚ ካለች እናት። ሌላ ጥያቄ ጨርሰህ ከሆነ ውጣልኝ። አልወጣም። ውጣልኝ። በቃ ለምንድን ነው የምወጣው? ስለዚህ ምን አገባ? በቃ እኮ እሺ የሆነ ድምፅ እየተሰማ ነው። እሺ ድምፅ እየተሰማ ምንድን ነው? እሺ ድምፅ የት ነው የምትገባው? ምንም የለም። ይኸው እዚህ ጋር ምንም የለም። ምንም የለም እዚህ ጋር። ውጣ በቃ። ካልሆነ ተረጋጋሽ። አለልኝ የነሰረው ነው። ምን ሆነ ነው? የነሰረው ነው። አምቡሎ መንፈስ ቅዱስ ምን ሆነ ነው? ሄሎ አንዴ አግዙ። ተነስ ሶፍ ትሰጣለህ። ተነስ እባክህ። አይዞህ ቁጭ በል እስኪ ቁጭ በል። ምንድን ነው? እንካ ሶፍት ያዝበት። አይዞህ ይነስራል እንደ ያዝ አይዞን ከያዝበት። ምን ሆነ ነው? አለልኝ። አቤት። ደህና ነህ? ደህና። ምንድን ነው ቆይ የተፈጠረ ያለው? ከዚህ በፊት ያመሃል? ምን ሆነ ነው? ድንገት ነው። እዚህ ቤት ምን እየተፈጠረ ነው? እባክህ አስረዳኝ። አይ ምንም የለም። ለምንድን ነው የወደቅከው ታዲያ? አንዘላልጦኝ ነው። ውሃ ነበረ እንደዚህ። ምን ብሎኝ ነው? አንዘላልጦኝ። ምንድን ነው? ያ ውሃ ምናምን በቃ ውሃ ከየት መጣ? ውሃ እኮ እዚህ የለም። እሱ ነው የሚጠለኝ። በቃ ሌላ ነገር እኔ በጣም ቅድም የፈሰሰ ድንገት ነበረ መሰለኝ። እሱ ነው። እዚህ ቤት ምንም እኮ እርጥበት አይታየኝም። ምንድን ነው ማለት? ቆይ እኔ እኮ ግራ ገባኝ። ጫማዬ ላይ በቃ ውሃ ነው። ሻፍንጫ አንዘላልጦኝ ነው። ደህና ነኝ። አሁን በስነ ስርዓት እያወራናል እንደ መሬት። አሁን ደህና ነኝ። ተረጋጋ። ምን የሚያስቀው እንዴ? ምን ያስቃለሁ? እኔ ራሱ መውደቄ ገርሞኝ እኮ ነው። እንዴት ወደኩ እኮ ነው እንዴ? እየሳካ ምን
አሁን ለትንሽ ጭንቅላትን መጥቶ ነበር አንተ ደግሞ አሁን ስቃለህ ኧረ እኔ ደህና ነኝ እንዴ ምን ጭንቅላት የምታወራው አንተ ግራ እየገባኝ አይደለም ሌላ ነገር ካለ አስረዳኝ እባክህ ምንም ነገር ወይስ ሌላ ሰው ካለ አስረዳኝ ኧረ ምንም ነገር የለም እንዴ ምንድነው በስመ በመስኮት እየወጣ ይመጣ ሰው አለ እንዴ ምንድነው እሺ ተረጋጋ ምንም ነገር የለም ምንም ነገር ከየት ነው ድምጽ የሚመጣው በቃ ምንድነው የሚያስቅህ በቃ እንዴ አሁን ያስቅም ደስ አይልም ህፃን ነህ እንዴ አንተ እንዴ ምን እኔ ማለት ንቀረኝ እንዴት ነው ህፃን መሆን ይኸውልህ አቶ አለልኝ እኔ የሆነ ያለው ነገር ምንም እየገባኝ አይደለም ካልገባ ታዲያ እኔ ምን እንዴ በቃ አረፍ በልና ጥያቄ ጠይቀኝ እንግዲህ ሌላ ነገር አታምጣጣብኝ እኔ ምንም እየገባኝ አይደለም ምንድነው የተፈጠረ ልጅ ምንም እየተፈጠረ አይደለም አንተ ራሱ እየደነገጥክ ነው ላበላብ እየሆንክ ነው ምናምን ምንድነው እስኪ ቼክ አድርግ ሂድና እስኪ ቤት ውስጥ አና ቤት አታውቅም በቃ ምንም ነገርኩ መሰለኝ ይኸውልህ ከዚህ በላይ ምንም ነገር የለም ያንተ ቤት አይደለም በቃ የኔ ቤት ነው በቃ አረፍ በልና በቃ ወደ ጥያቄው እንግባ ካልሆነ ውጣ እኔ ራስዎን እየረበስከኝ ነው ያለው አሁንም ድመት ነው ያለው አዎ ድመት ናት ሌላ ምንም ነገር የለም እሺና ድመት ከሆነች የመጨረሻ እንዴት ናት ከዛ ይላል ለምን ታያለህ ለምን ትሄዳለህ ድመቷን ነው ወይስ እኔን ነው ልጠይቀኝ መጣ እኔ አሁን የመጨረሻ ቼክ ማድረግ የትም አትሄድ ሂድ ይኸውልህ አንዴ የመጨረሻ የት ነው የምትገባው እንደ ሰው ቤት ሰተትለ ትገባለህ አንተ ፖሊስ ነህ ምንድነህ አዎ ፖሊስ ነኝ ምንድነህ ፖሊስ ነኝ ጋዜጠኛ ነኝ ልጠይቅ ነው የመጣው አላልክም እንዴ ምኑን ጠየቅኩት ድመት ምናምን እያልክ በቃ ችግር የለም የተሰበረ ነገር የለውም በቃ ይኸው በቃ እዚሁ ነው ይኸው በቃ አይታየም ምንድነው ቆይ ታዲያ እዛ ጋር የሆነ ነገር እኮ እየወደቀ ነው በቃ ማን የሚጥለው አልኩ እኮ ድመቷ ናት እንዴ ስንት ጊዜ ሊገረ እባክህ የሆነ ነገር አስረዳኝ ምንድነው ማስረዳ የሆነ ነገር አስረዳኝ እዚህ ቤት ምንም ነገር እኮ የለም አልኩ ለአራተኛ ጊዜ እኮ ነው ሁሉ ድምጽ የሚሰማው ያው አሁንም ራሱ የሆነ ድምጽ እየሰማው ነው ምን ብሰማ ባሰማ ምን ነገር አለሽ አረ የሆነ ነገር በለኝ አንተ ምንድነው የሆነ ነገር በለኝ ምንድነው የተፈጠረው ምን በለ ምንም ያስቅሽ የተፈጠረው ነገር የለም እኔ ምንም ግራ እየገባኝ ነው አረ እባክህ አዳምጠኝ የሆነ ድምጽ እየሰማው ነው አሁንም በጣም ከማለት የተነሳ እኔ ራሱ አንተ ወንድ ነህ እስከማለት ይጠራጠር ምን ማለት ነው ወንድ እኮ እንደዚህ መሆን ምን ማለት ነው ወንድ ነህ ማለት ምን ማለት ነው ወንድ አትመስልም በቃ ሲይዙላ መስሎ በእናትህ ምን እንደዚህ መንበቁ አሁን ደግሞ አይን መቃባጅር ጀመረ ነው ቁጭ በለን አንተ ማቀነኛ አይደለም ያው እየተፈጠረ ያለውን ነገር አስረዳኝ ማን ነው የሁሉ ነገር አጨቅጭቀኛናት ግዳ ስፖርት ቁጭ በል ስፖርት ልስራበት ስፖርት ላስኪ ነው የምትሄደው ስፖርት ቤት እኮ ነው ያለው እየተፈጠረ ስፖርት ቤት ነው ያለው ስፖርት ልስራበት የምን ስፖርት ቤት ነው እንዴ ስፖርት ቤት ነው ያለው ወይ የኔ አረ አሁን ድምጽ ይሰማ ምንድነው ድምጽ ምን የኔ ፍቅር ወይ ባለቤቴ ናት ወዲ ምንድነው ቆይ እዚህ ቤት እየተፈጠረ ያለው ምን ዝም ብሎ መጥቶ በቃ እንደዚህ ይሆንብኛል በእናትህ እኔ ጋዜጠኛ ነኝ ነው እኔን ለመጠየቅ ጋዜጠኛ ነኝ ታዲያ ምን ታደርጋለህ ቤታችን ምን ያደርጋል እኔ እንጃን እንዴት እንደመጣ ራሱ እኔ በምን አውቃለሁ ማን ነው እሱ ራሱ ማነው ምንድን ነው ያስቃችሁ ወዴት ነው የመጣው አረ ወይኔ ጆሮ ይደነቆረ ምንድነው ዘነና ስፖርት ቤት ነኝ አታውቂው በራል ጆሮ ይደነቆረ ስፖርት ቤት ነው ያለነው አይደል ስፖርት ምንድነው የተፈጠረ ያለው እዚህ ምንም ሰው የለም ምንድነው የተፈጠረ ያለው እዚህ ምንም ድምጽ የለም የሆነ ነገር የሆነ ድምጽ ብቻ ነው ሰው የለም ምንድነው እዚህ ቤት ይሆን ያለው ስፖርት ልስራ ስፖርት ቤት ነው የመጣው ና እየሰገድክ ነው እንዴ ና እዚህ ቁጭ በል እስኪ የትነው የመጣው ስፖርት ልስራ ልቀቀኝ ምን ነው ረሳኝ እንዴ ባለሀብት እኮ ነኝ ኧረ ጆሪ ባለሀብት ነኝ የረሳኝ እሺ ምንድነው ጤነኛ ናችሁ ጤነኛ ነሽ ማናት ዴና ታውቃትም ማናት አላለሽም እንዴ እሱ ራሱ ማን ነው ማነሽ ለነገሩ እኔ ቅድም ሴት ነው መሰለኝ ማነሽ ግን በጣም መታወቅ እንችላለን ስፖርት በርታልኝ አብደሃል ይበርታልሽ በርታ ጎበዝ
አርቲስቱ የምን አርቲስት ነው? ኧረ እኔ ባለ ሀብት ነኝ። የምን አርቲስት? ኧረ በፈጣሪ ኧረ እኔ ነጋዴ ነኝ። ቅልጥ ያልኩ ነጋዴ ነኝ። አላየሁም። እባክህ ቁጭ በል። ሱቄን ማሳየት ነበረብኝ። የምን አርቲስት ነው ደግሞ? ኧረ እኔ አርቲስት አይደለሁም። እኔ ነጋዴ ነኝ። አልነገርኩሽም? የምን አርቲስት ነው? ትላልቆችን አታሰድበኝ። እኔ ነጋዴ ነኝ፣ ባለ ሀብት። እሷ ትመስላለች። አታያትም? ሚስት ናት? አዎ ሚስቴ ነች፣ ግን ትመስላለች። አርቲስት እሷ ልትመስል ትችላለች። እሺ ቁጭ በል። ምንድን ነው ይህ ድምፅ? ኧረ ወይኔ ጆሮ ደነቆረ። ምንድን ነው? ስፖርት እንደዚህ ነው እንደምትሰራው? በተገኘው ማለት በጣም ነው ስፖርት ኧረ ላብድ ነው። ኧረ ተረጋጋ። ስራ እስኪ ሞክር። ወንድ አይደለ? ሞክር እስኪ አንድ ሁለት ሞክር። አንድ ሁለት እሺ ታወራኛለህ ከሰራው? ችግር አወራለሁ። እንደ እያወራን ስለ ንግዴ እነግርሃለሁ። እንደ ሴት ነኝ ስንት ነገር ሞፈርና ቀንበር ማለት ነው። አሁን የእርሻ ስራ ነው። የእርሻ ስራ ነው ነገራችን ላይ የእርሻ ስራ ነው የምሰራ። እያረስን ነው። ሞፈር ቀንበር አይመስልም ይሆናል። ለእረኝነትም አንዴ ሳቃችሁን ተቆማለህ። በጣም ሳቃችሁ እናቁም። እንዲህ ኧረ ፈታ እንበልበት። ዘና እስኪ እንደኛ ፈታ እንደኛ ዘና በል እስኪ። ምንድን ተጨነክ? ጎበዝ። ኧረ ምንድን ነው የሚልሽ? ምንድን ነው ድምፁ? ከዛ ምንም ስለ ድምፁ ንገሪኝ። ምንድን ነው ድምፁ? ከዛ የሚመጣው አለ እንዴ? ሰምተሻል? ይሰማሻል? ምን ይሰማል እንዴ? ምንም ይሰማኝ ነገር የለም። እኔ ደስተኛ ነኝ በዚህ ሰዓት። ብሰማው የለም አይሰማኝም። በቃ ስፖርት ነው የሚታየኝ። ግን ወደ እርሻችን የምንሄድ ባሳየኝ። እስኪ ቁጭ በል። ማሳችንን እናሳይ። አንተ አርቲስት አይደለ እንዴ? እኔ አርቲስት አይደለም፣ ገበሬ ነኝ። እንዴ ገበሬ ነኝ። ስራ አሰማም እንዴ? እኔ አራሽ ገበሬ ነኝ። የምትፈልጉት ነገር ተቀመጥሽ። የምትፈልጉትን ነገር ነገሩ ቁጭ በል። ያረኛማ ምንም ፈልገህ እሺ ውድዬ ምን ነው እየሳቅሽ ነው አይደል? እየሳቅሽ መሆን አለበት። ኧረ እዚህ ቤት ምን እየተፈጠረ ነው? ምን ለምን እንደምታለቅሽው?